ሰላም እንዴት ናችሁ? የስድ እንግሊዝኛ ቋንቋ ቀለል ባለ መንገድ የምንማርበት የዩቲዩብ ቻናል ነው። በዛሬው ትምህርታችን ደግሞ 5 reply to a formal introduction ለመደበኛ ትውውቅ ምላሽ የምንሰጥበት አምስቱ መንገዶች ብለን ዛሬው ትምህርታችን ይዘንላችሁ መጥተናል። ሁለቱንም ቻናሎቻችን ሰብስክራይብ አድርጉ። ትምህርቶች በሁለቱም ቻናሎቻችን ስለሚለቀቁ ማለት ነው። በቀጥታ ወደ ዛሬው ትምህርት እንለፍ። የመጀመሪያው ለመደበኛ ትውውቅ ምላሽ የምንሰጥበት መንገድ ምንድነው? ናይስ ቱ ሚት ዩ። ናይስ ቱ ሚት ዩ ስለተዋወቅን ደስ ብሎኛል ብላችሁ ምላሽ የምትሰጡበት ነው። አንድ ሰው ሰላምታ ከሰጣችሁ በኋላ ለዛ ሰላምታ ምላሽ የምትሰጡት ናይስ ቱ ሚት ዩ፣ ስለተዋወቅን ወይም አንተን ስላወቅኩ ደስ ብሎኛል ማለት ነው። ለሴትም ለወንድም ይሆናል። በዚህ ደግሞ አንድ ምሳሌ እንመልከት። ናይስ ቱ ሚት ዩ ኮሎኔል ሪንግሊ። ስለተዋወቅን ደስ ብሎኛል ኮሎኔል ራንግሊ። ግልጽ ነው አይደለ? ናይስ ቱ ሚት ዩ ኮሎኔል ራንግሊ። ስለተዋወቅን ደስ ብሎኛል ኮሎኔል ራንግሊ። በእንደዚህ አይነት ሁኔታ ለትውውቅ ወይም ደግሞ ሰዎች ለሰጧችሁ ሰላምታ ምላሽ መስጠት ትችላላችሁ። የመጀመሪያው ይህ ነው። ሁለተኛው ፕሊዝ ቱ ሚት ዩ። ይህም ከቅድሙ ጋር ተመሳሳይ ነው። የአጻጻፍና የአነባበብ ልዩነት ካልሆነ በስተቀር ስለተዋወቅን ደስ ብሎኛል ማለት ነው። ፕሊዝ ቱ ሚት ዩ፣ ፕሊዝ ቱ ሚት ዩ። ስለተዋወቅን ስላወቅኩህ ደስ ብሎኛል ማለት ነው። ይሄኛው እስቲ አንድ ምሳሌ ደግሞ እንመልከትበት። ፕሊዝ ቱ ሚት ዩ አንጀላ፣ አም ዶክተር ስሊተርስ። አንጀላ ስለተዋወቅን ደስ ብሎኛል፣ እኔ ዶክተር ስሊተርስ ነኝ። ፕሊዝ ቱ ሚት ዩ አንጀላ፣ አም ዶክተር ስሊተርስ። አንጀላ ስለተዋወቅን ደስ ብሎኛል፣ እኔ ዶክተር ስሊተርስ ነኝ። በእንደዚህ አይነት ሁኔታ ምላሽ ወይም ደግሞ ለተሰጣችሁ ሰላምታ ምላሽ መስጠት ትችላላችሁ ማለት ነው። ሶስተኛው ደግሞ አም ዲላይትድ ቱ ሚት ዩ፣ አም ዲላይትድ ቱ ሚት ዩ። አንተን በማግኘቴ ደስተኛ ነኝ። ወይም ደግሞ ሴት ከሆነች አንቺን በማግኘቴ ደስተኛ ነኝ። ወንድም ሴትም ወይም ደግሞ ከሁለት በላይ ከሆኑ ደግሞ እናንተን በማግኘቴ ደስተኛ ነኝ ማለት ይሆናል። ምሳሌ እንመልከት ለዚህኛው። አይ አም ዲላይትድ ቱ ሚት ዩ ዌልካም ቱ ለንደን። አንተን በማግኘቴ ደስተኛ ነኝ፣ ወደ ለንደን እንኳን በደህና መጣ። ሴት ከሆነች ደግሞ አንቺን በማግኘቴ ደስተኛ ነኝ፣ እንኳን በደህና ወደ ለንደን መጣሽ ይሆናል። አይ አም ዲላይትድ ቱ ሚት ዩ ዌልካም ቱ ለንደን። እንዲሁም ደግሞ ሁለትና ከዛ በላይ ከሆኑ አይ አም ዲላይትድ ቱ ሚት ዩ ዌልካም ቱ ለንደን። እናንተን በማግኘቴ ደስተኛ ነኝ፣ እንኳን ወደ ለንደን በደህና መጣችሁ ይሆናል። ዌልካም ማለት ያ ስለሆነ ማለት ነው። አራተኛው ደግሞ ሃው ዱ ዩ ዱ፣ ሃው ዱ ዩ ዱ፣ ሃው ዱ ዩ ዱ እንዴት ነው ማለት ነው። እንዴት ነህ፣ እንዴት ነሽ፣ እንዴት ናችሁ፣ አጠቃላይ እንዴት ነው ማለት ነው። ሃው ዱ ዩ ዱ ሃቭ ዩ ሃድ ኤ ጉድ ትሪፕ። እንዴት ነው፣ ጥሩ ጉዞ አሳልፈሃል ብሎ እየጠየቀ ነው። ሃው ዱ ዩ ዱ ሃቭ ዩ ሃድ ኤ ጉድ ትሪፕ። ጥሩ ጉዞ አሳልፈሃል፣ እንዴት ነህ። ወንድ ከሆነ እንዴት ነህ፣ ጥሩ ጉዞ አሳልፈሃል። ሴት ከሆነች እንዴት ነሽ፣ ጥሩ ጉዞ አሳልፈሻል። ሁለትና ከዛ በላይ ከሆኑ ደግሞ እንዴት ናችሁ፣ ጥሩ ጉዞ አሳልፋችኋል። ሃው ዱ ዩ ዱ ሃቭ ዩ ሃድ ኤ ጉድ ትሪፕ። እንዴት ናችሁ፣ ጥሩ ጉዞ አሳልፋችኋል። ሃው ዱ ዩ ዱ ሃቭ ዩ ሃድ ኤ ጉድ ትሪፕ። እንዴት ነህ፣ ጥሩ ጉዞ አሳልፈሃል። ሃው ዱ ዩ ዱ ሃቭ ዩ ሃድ ኤ ጉድ ትሪፕ። እንዴት ነሽ፣ ጥሩ ጉዞ አሳልፈሻል። ሌላኛው ምላሽ የምንሰጥበት ነው ማለት ነው። ሰዎች ሰላምታ ሲሰጡን እኛም ደግሞ በምላሽ ጥያቄዎችን መጠየቅ እንደምንችልም እንድታውቁ ጭምር ነው። በአራተኛ ሃው ዱ ዩ ዱን ይዤላቸው የመጣሁት። አምስተኛው ደግሞ ምላሽ የምንሰጥበት መንገድ ኢትስ አን ኦነር፣ ኢትስ አን ኦነር፣ ክቡርነቶ ማለት ነው። ክቡርነቶ ክብር ስትሰጡ ኢትስ አን ኦነር ማለት ትችላላችሁ። ምሳሌ እንመልከት። ኢትስ አን ኦነር አምባሳደር። ክቡርነቶ አምባሳደር፣ ክቡርነቶ አምባሳደር። ኢትስ አን ኦነር አምባሳደር፣ ክቡርነቶ አምባሳደር። በእንደዚህ አይነት ሁኔታ ምላሽ መስጠት ትችላላችሁ ማለት ነው። ዛሬው ይህንን ይመስል ነበር። የዛሬው ትምህርታችን ይህንን ይመስል ነበር። ሁለቱንም ቻናሎች ሰብስክራይብ አድርጉ። የመጀመሪያው ቻናላችን ላይ በመግባት ወደ 39 ሺህ እየተጠጋ ነው። ወደ 50 ሺህ ጉዞ እያደረግን ነው። እናንተም ወደዚህ ሄዳችሁ ሰብስክራይብ በማድረግ ያንን ጉዞ የተሳካ እንዲሆን የበኩላችሁን አስተዋጽኦ እንድታደርጉ ለማሳሰብ እወዳለሁ። እንዲሁም ለሌሎች ይጠቅሟቸዋል ብላችሁ ለምታስቧቸው ሰዎችም ሼር በማድረግ ጥሩ ጥሩ የሆኑ ትምህርቶችም እንድናቀርብላችሁ ስለሚያግዘን ሰብስክራይብ እንድንጨምር እንድታደርጉ በዚህ አጋጣሚ
እያሳሰብኩ ነው፣ እየጠየኳችሁ ነው። ቀጣይ በሌሎች ትምህርታዊ ቪዲዮዎች እንገናኛለን። መልካም ጊዜ ለሁላችሁ።